የእግዚአብሔር እጅ ምንድነው? የእግዚአብሔር እጅ ምን ማለት ነው? ብዙ ጊዜ እጅ የሚለው ቃል እግዚአብሔር መንፈስ ነው አይደለ? እግዚአብሔር መንፈስ ስለሆነ የሚታይ የሚዳሰስ ይሄ ቪዚብል የሆነ ሃንድ የለውም፣ እጅ የለውም። ግን እግዚአብሔር ያንን ፊግራቲቭ ወይም ምሳሌያዊ በሆነ መንገድ እጅ የሚለው ቃል መጽሐፍ ቅዱስ ላይ ብዙ ጊዜ የተገለጸ ነገር ነው። የእግዚአብሔር እጅ፣ የእግዚአብሔር ጣት፣ the finger of God, the hand of God የተባለበት ጊዜያቶች አሉ። እነዚህ ነገሮች ምልክት ወይም ሲምቦሎች ሲሆኑ አንደኛ የእግዚአብሔርን ኃይል ለማመልከት ነው። ሁለተኛ የእግዚአብሔርን መሪነት ጋይዳንስ የሚያሳይ ነው። ሌላኛው የእግዚአብሔርን ኢንተርቬንሽን ወይም ጣልቃ ገብነት የሚናገርበት ነው። እስቲ የእግዚአብሔር ጣልቃ ገብነት በሉ እስቲ በሰዎች ህይወት ላይ በሉ። አሜን። የእግዚአብሔር እጅ ማለት የእግዚአብሔር ጣልቃ ገብነት በሰዎች ህይወት ላይ ሲገለጥ የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር ምሪትን ያሳያል ማለት ነው። የእግዚአብሔር ኃይል ብዙ ጊዜ ሰዎችን ደግሞ ዲሊቨር ሲያደርግ ነፃ ሲያወጣ ሪዴምፕሽን ዲሊቨራንስ ሪዴምፕሽን የሚሉት ቃላቶች አቶኒመንት ወይም መንጻት ተመሳሳይ የሆነ ፐርፐዝ አላቸው። እግዚአብሔር ማንጻትን መዋጀትን ደግሞ ጣልቃ ገብቶ ከእስራት መፍታትን በምን ይደረግ ነበር? በእግዚአብሔር እጅ የሚል ምልክት አለው። ሌላው ፕሮፌቲክ ሲምቦል አለው። ፕሮፌቲክ ሲምቦል ማለት በሕዝቅኤል መጽሐፍ ላይ ካያችሁ የእግዚአብሔር ቃል የሰማያት ተከፈቱ፣ የእግዚአብሔር እጅ ምን አለችብኝ ይላል፣ መጣችብኝ ይላል። ትንቢት ለመናገር ምን ያስፈልጋል? እጅ ይላል። ሃሌሉያ። ዛሬ የእግዚአብሔር እጅ በፍጥረት አንጻር፣ የእግዚአብሔር እጅ ደግሞ በኃይል አንጻር ተነጋግረን እንጸልያለን። የእናንተ ነገር ዛሬ ይቀየራል። እስቲ እግዚአብሔር እጅ በሉሽ በኔ ላይ ይመጣል በሉ። እግዚአብሔር እጅ ማለት ፍጥረትን እግዚአብሔር የፈጠረበት የእግዚአብሔር ኃይልና ማንነት ፕሬዘንስ ወይም ኤግዚስተንስ ነው። ለምሳሌ በኢሳይያስ 48 ቁጥር 13 ላይ የእግዚአብሔር ቃል ሲናገር እጅህም ምድርን መስርታለች፣ ቀኝህ ሰማያትን ዘርግታለች፣ በጠራኋቸው ጊዜ በአንድነት ምን ይላሉ? ይቆማሉ ይላል። እግዚአብሔር እጅ ሰማይና ምድርን ይሄ የሚታየውንም የማይታየውንም ዓለም የመፍጠር የሚችል የእግዚአብሔር ማንነት ነው። እስቲ እግዚአብሔር እጅ በሉ። ሰማይን ከፈጠረ ዛሬ እኔን ህይወት ይፈጥራል። ዛሬ እጁ የሚመጣባችሁ ሰዎች አላችሁ። እግዚአብሔር እጅ ሌላ ቦታ ላይ መዝሙር 95 ቁጥር ከ4 ጀምሮ እስከ 5 ላይ ያለው ክፍል እግዚአብሔር ህዝቡን አይጥላቸው፣ የምድር ዳርቻዎች በእጁ ውስጥ ናቸው። የምድር ዳርቻዎች በምኖቹ ናቸው? በእጁ ውስጥ ናቸው። ተራሮች ከፍታዎች የእርሱ ናቸው። ባህር የእርሱ ናት፣ እርሱም አደረጋት። የብስንም በእጁ ሰራ። ማንን በማን ሰራ? የብስን በማን ሰራ? በእጁ ሰራ። ዛሬ ይሄ እግዚአብሔር ማንነት የእግዚአብሔር ኤግዚስተንስ በፍጥረት ውስጥ ኃይል አለው ማለት ነው። እጁ ሲባል የሆነ እጅ አትጠብቁ። የእግዚአብሔር ፕሬዘንስ፣ የእግዚአብሔር ማዳን፣ የእግዚአብሔር ኃይል፣ የእግዚአብሔር መገኘት ዛሬ ሰማይን ከፈጠረ የእናንተን ህይወት መፍጠር እንደሚችል እመኑ። እጁን እጠራለሁ በሉስ። አሜን። ክብር ለኢየሱስ ይሁን። መዝሙር 102 ቁጥር 25 ላይ አቤቱ አንተ ከጥንት ምድርን መሰረትክ ይላል፣ ሰማያትም የእጆችህ ስራዎች ናቸው። ሰማያት የምኖች ስራዎች ናቸው? የእጆች። ሰማያት የሚለው ቃል ፕሉራል ነው።
መጽሐፍ ቅዱስም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይ የሚለው ሸማይም የሚል የሂብሩ ቃል አለ። በግሪክ ኦራኖስ የሚል ቃል አለ። ኦራኖስ የሚለው ቃል ደግሞ ያው ቲዮሎጂያን ስላለ ታግዘናል። ኢየሱስ ጌታ ነው። ኦራኖስ የሚባለው different kinds of heavens ማለት ነው። ሰማይ ሰማያት ሰማይ ይላል። ጳውሎስ ባለው መረዳት 3 ሰማይ አለ። ኦርቶዶክሶች ላይ ደግሞ ያጠናው ጥናት ኦልሞስት 7 ሰማያት አለ። አንዳንዶቹ ሰማይ ሰማያት ሰማይ ስለሚሉ እነዚህ ሰማያት የሚባሉት በሁለተኛው ሄቨን ውስጥ ይካተታሉ ተብሎ መላምት አለ። ክብር ለኢየሱስ ይሁን። የእግዚአብሔር ሰማይ በሉ የኔን ነገር ይቀይራል በሉ። አሁን የእግዚአብሔር እጅ ሰማያትን መፍጠር ከቻለ የናንተን ህይወት ደግሞ የእግዚአብሔር እጅ ይፈጥራል። እስቲ አምናለሁ በሉ። እስቲ ኢሳይያስ 45 ላይ ይሄ ቃል በጣም ይገርመኛል። ኢየሱስ ጌታ ነው። እስቲ እግዚአብሔር ከኔ ጋር አለ በሉ። እስቲ ኢሳይያስ 45 ላይ የእግዚአብሔር ቃል እንደዚህ ይላል። ይሄን ክፍል እናንብበው። ኦራክል ብታነብል ደስ ይለኛል። የእስራኤል ቅዱስ ኢሳይያስ 45 ቁጥር 10 የእስራኤል ቅዱስ ሰሪው እግዚአብሔር እንዲህ ይላል ይላል። የእስራኤል ቅዱስ በሉ እስቲ ሰሪው እንዲህ ይላል፣ ስለሚመጣው ነገር ጠይቁኝ። በጣም ይሄ ቃል ይገርመኛል። ስለሚመጣው ነገር ጠይቁኝ። ዛሬ በኢየሱስ ስም እግዚአብሔርን ጠይቃለሁ በሉ እስቲ። አሜን። እስቲ ነጋል አይደል? ዛሬ ማለት ዛሬ ነው። ስለሚመጣው ነገር ምን በሉኝ? ጠይቁኝ። መጽሐፍ ቅዱስ ሌላ ክፍል ላይ አልጠየቃችሁም ምን አላላችሁም? አልተቀበላችሁ። የሚያምን ሰው አለ? ዛሬ ስለሚመጣው ነገር፣ ስለ ህይወታችሁ፣ ስለ ቤታችሁ፣ ስለ ኑሯችሁ፣ ስለ አገልግሎታችሁ እግዚአብሔርን ጠይቀዋለሁ በሉ እስቲ። እግዚአብሔር ይሄ ቃል ይገርመኛል። እስራኤል ቅዱስ ሰሪው እግዚአብሔር እንዲህ ይላል፣ ስለሚመጣው ነገር ጠይቁኝ፣ ስለ ልጆቼና ስለ እጆቼ ስራዎች እዘዙኝ። እዘዙኝ በሉ እስቲ። ማን ያለው? እግዚአብሔር። ዋው! የወንጌል ዓለምነህ የሚባል እግዚአብሔር ሰው እግዚአብሔር ጋር ኪዳን ያለኝ ከዚህ በኋላ ከአንተ ጋር ኪዳን አለኝ። ምን? እኔ እንደ ትንሽ ወንድሜ ተከትለህ ልትታዘዘኝ ኪዳን አለኝ ብሎ አዛሃል። እሺ ዛሬ በሉ እስቲ ጋሺ እስቲ ይሄንን ለሱ አስጣት እስቲ ቁጭ በሉ። which is ይሄ ሰው ትልቅ ነው፣ እቺ ልጅ ወጣት ናት። ይሄን ሰው እኔ ምን አልኩት? ሂድና ስጣት ብዬ አዘዝኩት። ዛሬ እግዚአብሔር እንዲህ ብላችሁ የምታዙ ሰዎች አላችሁ። ትልቁ እግዚአብሔር እዘዙኝ ካለ በጌታ በኢየሱስ ስም እግዚአብሔር ይታዘዝላችኋል። አሜን። ስለሚመጣው ነገር ጠይቁኝ፣ ስለ ልጆቼና ስለ እጆቼ ስራዎች ነው የሚለው። ስለ እጆቼ ስራዎች። አሜን። እቺ ምድር የማን ናት? በማን እጅ ተሰራች? አሜን። መጽሐፍ ቅዱስ በተራራ ውስጥ እጄን ምን አረኩኝ ይላል? ዘረጋሁ ይላል። ከተራራው ውስጥ ምን አገኘው አለ? እንቁ አገኘው። እቺ ሺህ ተራሮች ያሉት ሁሉ የማን ነው? የእግዚአብሔር ነው። ሀብቱ የማን ነው? ብሩ የማን ነው? ወርቁ የማን ነው? እግዚአብሔርን ዛሬ ማታ የሚያዝን ሰው ካለ እኔ ኮንቴነር ሙሉ ከእግዚአብሔር አንፃር በኢየሱስ ስም ዳይመንድ ያስፈልገኛል በሉስ። የሚያስፈልጋችሁን ዛሬ ታዛላችሁ። እግዚአብሔር ጉብኝት ያደርግላችኋል። ስለ ልጆቼ ነው የሚለው። አሜን። እስቲ እግዚአብሔር ስለ ልጆቼ ብሉስ። ልጆቼ ማለት ስለ እሷ ማለት ነው፣ ስለ አንተ ማለት ነው፣ ስለ አንተ ማለት ነው። እግዚአብሔር ምን በሉኝ? እዘዙኝ። ለወንድሜ አቅርቦትን አምጣለት፣ ለእህቴ አቅርቦትን አምጣልኝ። ስለ ልጆቼ ምን በሉኝ? እዘዙ። ዛሬ እግዚአብሔር ይታዘዝላችሁ። መንፈስ ቅዱስ ለእናንተ ይታዘዝላችሁ። አንድ ሰው የሚታዘዝለት እግዚአብሔር አለ። እዛ ነው ስለ እጆቼ ስራዎች ይዘዙ። እኔ ምድርን ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬያለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሰራዊቴን ሁሉ አዝዣለሁ ይላል
እግዚአብሔር ለእናንተ ይታዘዝላችኋል። እግዚአብሔር በምድር ውስጥ የእግዚአብሔር እጅ በፍጥረት ውስጥ ፈጣሪ የእግዚአብሔር እጅ በፍጥረት ውስጥ ፈጣሪ ሆኖ ተገልጧል። እግዚአብሔር አምላክ እናንተ ነገር ይፍጠርላችሁ። እጁ ዛሬ ነገራችሁን ይፈጥርላችኋል። እግዚአብሔር እጅ በሉ። ዴቪድ ሄርዞግ የሚባል ሰው how to activation of creative miracles የሚል ጽሁፍ ላይ ሳነብ creative miracle ማለት ምን ማለት ነው? creative miracle ማለት ለምሳሌ ኢየሱስ ማንን አይን የሌለውን ሰውዬ ምን አደረገው? ምራቅ አነሳና ምን አደረገው? ምራቁን አፈር አንስቶ ምራቁን ተፍቶ አይኑን ምን አደረገው? ቀባና ሂዳለው። በሴሎም መታጠቢያ ለምን በል ታጠባለው። ሲታጠበው ምን አለ? አይኑ በቀለ ይላል። ሰውየው ብዙ የሂሊንግ ዲቫይን ሂሊንግ ቴዎሎጂያኖች እንደሚያጠኑት አይን ይሄ እቺ ቦሏ አለች አይደለ? ምንድነው ትባለው? የአይን ብሌኗ ፈሳ የነበረ ሰው ነው። ያ ሰው ግን እንዲያ የተደረገው ክሪኤቲቭ ሚራክልስ ነው። ዛሬ ያንን ነገር አክቲቬት ማድረግ የምንችለው በምንድነው ብሎ ሲናገር ሰማሁት። አንደኛ የእግዚአብሔርን እጅ በመጀመሪያ የክሪኤቲቭ ቃሎችን ማሰላሰል ውስጥ ክሪኤቲቭ ሚራክል ይመጣል። ዛሬ እግዚአብሔር ነገርን ይፈጥራል በሉ። የሌለ ኦርጋኖች አፒር ማድረግ የሚችሉት በዚህ ዲቫይን ፕሪንሲፕል ውስጥ ነው። እግዚአብሔር ቃል በመርህ ነው የሚሰራው። እግዚአብሔር ቃል ለምሳሌ የፕሮፌቲክ ኤንጅሎች ካንቺ ጋር እንዲሆኑ የሂሊንግ ኤንጅሎች ከሆነ ኤንጅሎችና ክሬት አትሞስፌር የሚመጣው በቃል ውስጥ ነው። ብዙ ቃል አያምንም። መዝሙር 103 ቁጥር 20 ላይ ቃሉን የምሰሙና ምን ምትሉ የምትፈጽሙ ኃያላንና ብርቱ መላእክቶች እግዚአብሔርን ባርኩ ይላል። ክሪኤቲቭ ሚራክልስ አሁን የእግዚአብሔር ኃይል የእግዚአብሔር እጅ ሰማያትን ከፈጠረች እያላችሁ ሜዲቴት በማድረግ ውስጥ የእግዚአብሔር ክሪኤቲቭ ኤንጅልሶች ከናንተ ጋር አክቲቭ ይሆናሉ። እነዚህ ኤንጅሎች ደግሞ የናንተን ነገር መፍጠር ይጀምራሉ። ክሪኤቲቭ ኤንጅልስ ክሪኤቲቭ ኢነርጂ። ለዛ ነው ዮብ መጽሐፍ ላይ የአጥቢያ ኮከቦች ዓለማትን ምን ሳረግ ስመሰርት ያመሰግኑኝ ነበር። የት ነበር ይላል። ዩኒቨርስን አክቲቬት ምና ክሪኤቲቭ ሚራክልስን ግሎሪ ዞን ውስጥ አክቲቬት የምናደርገው የእግዚአብሔርን የማዳን እጅ በምድርን እንዴት እንደመሰረተ ያንን ቃል ስናመልክ ስናውጅ ስናስብ ስናሰላስል ያኔ እነ እግዚአብሔር መላእክቶች በዙሪያችን ምን ያደርጋሉ? ይረባሉ። ራሜ ዛሬ አንድ መልአክ ይጎበኘኛል በሉ። ነገሬን የሚፈጥር በሉሽ። አሜን። ዛሬ ለአንድ ሰው እኔ ጸልያለሁ። ክሪኤቲቭ ሚራክል ኤንጅል ከናንተ ጋር ይሁንላችሁ። ከዚህ ስትወጡ እንደዚህ ይሆንላችኋል። አንድ እጅ ማሰሮ እጅ ላይ አንድ እጅ ማሰሮ የሚመስል ቦታ ላይ ገንዘብ ሲያስቀምጣ ያለው እጆቻችሁን አንሱ። አብርሃምን ያንን በእጻቤ በምን ውስጥ ነው? በእጻ ሳቤቅ ውስጥ የተገኘው በግ ከየት መጣ? በግ ተራራ ላይ እኮ የለም። ክሪኤቲቭ ሚራክል ነው። ዛሬ እንዲህ ብዬ ልተንብይላችሁ። በእውነት ገንዘብ አይቻለሁ። ወደ እናንተ ህይወት ውስጥ ገንዘብ መምጣት ይጀምር። ያልታሰበ ክሪኤቲቭ ሚራክል በእናንተ ላይ ይሆንላችሁ። የሌለውን እንዳለ የሞተውን በህይወት በሚጠራ በእግዚአብሔር አመነ እንደተባለ ይሄ ክሪኤቲቭ አምላክ በኢየሱስም ወደ ቤታችሁ ይገለጥላችሁ። ክሪኤቲቭ አምላክ በሉ። ነገርን የሚፈጥር የእግዚአብሔር እጅ በሉስ። እግዚአብሔር ነገርን ይፈጥራል በሉ። እግዚአብሔር ህይወቴን ይፈጥራል በሉስ። የእግዚአብሔር እጅ በኔ ላይ ነው በሉስ። ክብር ለኢየሱስ ይሁን። ሁለተኛው የእግዚአብሔር እጅ በፍጥረት ከታየን የእግዚአብሔር እጅ በምን ይገለጣል ስትሉ የእግዚአብሔር እጅ በኃይል በእግዚአብሔር ፕሬዘንስ በእግዚአብሔር ፓወር ይገለጣል። 7 አይነት ፓወር ተምረናል።
አይነት ኃይል ተምረናል መጽሐፍ ቅዱሳዊ በሆነ ወይ አሁን የእግዚአብሔር እጅ በኃይል ሲገለጥ መዝሙር 89 ቁጥር 13 ላይ እንደዚህ ይላል ክንድህ ከኃይል ጋር ነው I love this word ክንድህ በሉ እስቲ ከምን ጋር ነው እጅህ በረታች ቀኝህም ከፍ ከፍ አለ ይችላል እስቲ ክንድ በሉ ክንድህ ከምን ጋር ነው ክንድ አለ ማለት ነው ዊክ የሆነ ክንድ አለ አይደል ሆስፒታል ውስጥ እጃቸውን ማንሳት የማይችሉ ክንድ አለ ኃይል ያጡ ሰዎች አሉ ክንድ እዚህ ክፍል ላይ የሚያሳየው ፓወር ነው ክንድ ኦቶሪቲ ነው ክንድ ስልጣን ነው ክንዱ ብቻ ግን አይደለም ክንዱ ግን ከምን ጋር ነው ከእግዚአብሔር ኃይል ጋር ዛሬ በኢየሱስ ስም የእግዚአብሔር ክንድ በሉስ በኔ ላይ አለ አይደል የሆነ መዝሙር አለ ክንዱ ነው ታሪኬን የለዋወጠው እጁ ነው ታሪኬን የገለባበጠው የእግዚአብሔር እጅ ሲኖርባችሁ የእግዚአብሔር ክንድ ሲኖርባችሁ ነገሮቻችሁ መቀየር ይጀምራሉ ብዙ ሰው የእግዚአብሔር እጅ ሲያስብ እጅ ነው የሚያስበው የእግዚአብሔር እጅ በሉ የእግዚአብሔር ኃይል ነው ክንዱ ያለባቸው ሰዎች ምን ያደርጋሉ በሚሄዱበት ቦታ አጋንንት ይጮሃል በሚሄዱበት ቦታ በሽተኞች ይፈወሳሉ በሚሄዱበት ቦታ ሰዎች እስራታቸው ይፈታል የእግዚአብሔር ክንድ በሉ በኔ ላይ ያለ በሉ አሁን ጸሎታችን ይሄንን ወር እንደዚህ ነው መጸለይበት ክንድህ በኔ ላይ እጅህ በኔ ላይ ትምጣ እጅህ በኔ ላይ ይምጣ በሉስ ዳንኤል 4 ላይ ቁጥር 34 እና 35 ላይ እንደዚህ ይላል ዘመኑ ከተፈጸመ በኋላ ናቡከደነጾር ወደ ሰማይ አነሳ አምሮ ተመለሰ ልዑልም ባረከ ለዘላለም የሚኖረውን አመሰገነ አከብረህም አለው ግዛቱ የዘላለም ግዛት ነው መንግስቱም የልጅ ልጅ ነው በምድር የሚኖሩ ሁሉ ምናምን ይቆጠራሉ እንደ ምናምን ይቆጠራሉ በሰማይ ሰራዊት በምድር ላይ የሚኖሩ በመካከል እንደ ፍቃዱ ያደርጋሉ እጁን የሚከለክላት ወይም ምን ታደርጋለህ የሚለው የለም ናቡከደነጾር እኔ ብቻ ነኝ የዓለም ገዢ እግዚአብሔር የታለ ሲለው 7 ዓመት የት እንዲሄድ ጫካ ሪፈር ተዳረገ ሳር እንደ ከብት ጥፍሩ እንደ አውሬ ሆኖ ጸጉሩ አድርጎ የሰማይ ጠል እየረሰረሰ ናቡከደነጾር ግን ፋይናሊ ወደ ማስተዋሉ ሲመለስ አንድ ቃል ተናገረ ዛሬ በኢየሱስ ስም እጁ ይምጣላችሁ ይሄንን እጅ ይዛችሁ ነው የምትንቀሳቀሱት እጁን የሚከለክላት የለም ምን ታደርጋለህ የሚለው እግዚአብሔር የሚከለክለው እጁ ማለት ኦልማይቲ ማለት ነው እግዚአብሔር ሁሉን ቻይ ኤል ሻዳይ ማለት the god of more than enough god ማለት ነው ከእግዚአብሔር 7 የኪዳን ስሞች ውስጥ አንዱ ምንድነው ኤል ሻዳይ እስቲ እግዚአብሔር ከኔ ጋር አለ በሉ እጁ ከኔ ላይ ነው በሉስ አሁን ብዙ ሰው እጁ የሚለውን ቃል አልገባውም ኢሳይያስ 41 ቁጥር 10 ላይ እኔ ከአንተ ጋር ነኝ አትፍራ እኔ በሉ እግዚአብሔር ከኔ ጋር ነው በሉ አትፍራ እኔ አምላክ ነኝ አትደንግጥ አበረታለሁ ሲያበረታለሁ በሉ እረዳህም አለው በጽድቄ ቀኝ ደግፌ ይዣለሁ የጽድቄ ቀኝ በሉ አሜን የጽድቄ ቀኝ ማለት በቃ ብራይትስ ሃንድ ምን አረጋለሁ ደግፌ ይዣለሁ እግዚአብሔር ዛሬ ይደግፈን እግዚአብሔር በእጁ ይደግፈን እግዚአብሔር በእጁ ይደግፈን በጣም የምወደው ቃል አለ ዕንባቆም ላይ ሐባኮክ ይሉታል ፈረንጆቹ ዕንባቆም 3:4 ላይ ከክብሩ ሰማያትን ከድነዋል ክብሩ ሰማያትን ከድነዋል ምስጋናውን ምድርን ሞልቷል the
ግሎሪ ኤንድ ዘ ፕሬዝ የሚል መጽሐፍ አንብቤያለሁ የዛሬ 10 ዓመት ዶክተር ማይልስ ሞንሮ የጻፈው መጽሐፍ ላይ ክብሩ ከዚህ ቃል ነው የተነሳው ክብሩ ሰማያትን ከድነዋል እስቲ ክብሩ ብሉ ክብር ማለት the visible manifestation of the presence of God የሚታይ የሚዳሰስ የእግዚአብሔር መገኘት ክብሩ ምንን ዘግቷል ሰማያትን ከድነዋል ሆቨር አድርገዋል በመገናኛ ድንኳን የእግዚአብሔር ክብር ምን ያደርግ ነበር ይደክነ ይከድነው ነበር ይሄ ካቮድ የሚባሉ የእግዚአብሔር ክብደት የእግዚአብሔር ሄቪነስ የእግዚአብሔር ኃይል ምንን ነበር ከብሮት ነበር ሰማያትን ኢየሱስ ጌታ ነው ምስጋናው ምንድነው ምድርን ሞልቷል ጸዳሉ እንደ ብርሃን ነው ጨረር ከእጁ ይወጣል ኃይሉን በዛ ተሰውሯል አሜን do you think ቲቪ ጆሹዋ ይሄን ቃል አውጥቶ መጥቶ ነው እንዲ ሲል ካንሰር ጥርን ብሎ የሚቀልጠው ያስባነንኳችሁ ነው ባይዞ ይሄ የሚለገባው ሰው ጨረር ከእጁ ምን ይላል ይወጣል እኔ መቀሌ ያለው አንድ ጊዜ በጣም በአምልኮ መንፈስ ውስጥ ተነክቼ እጄ ዘርግቼ ሲል እጄ ላይ እንደ የእግዚአብሔር ኃይል መጣ እጄ እንደነዘዘብኝ እንደሚደነዝዝ ሰው ደነዘዘ ከዛ ደግሞ ያለንበት ግሎሪ በፋስቲንግና በፕሬየር ላይ ስለነበርን ከእጄ ላይ ሸዋ የሚል የሆነ ጨረር መውጣት ጀመረ አይኔን ስገልጥ አይታየኝም አይኔን ስጨፍር ግን I feel ray የማርያም ፎቶግራፍ ያለበትን አይታችሁታል ከእጇ ጨረር ሲወጣ that's spiritual ከእጁ ምን ይወጣል ጨረር ኃይሉ በዛ ተሰውሯል አንድ ጊዜ አስታውሳለሁ ለረጅም ጊዜ 3 ቀን ድራይ ፋስቲንግ ጾሜ እኛ ቤት ውስጥ አንድ ሴትዮ መታ ሰላም ስትለኝ አጋንንት ጮኸ ወለች ምንድነው በየደነገጥኩኝ ለምን የእግዚአብሔር እጅ ሲመጣ ራሜን ብሉስ የእግዚአብሔር እጅ ብሉ ኃይሉ በምን ተሰውሯል በዛ ተሰውሯል ጨርቁ ከእጆቹ ይወጣል ዛሬ በጌታ በኢየሱስ ስም የእግዚአብሔር ኃይል በእናንተ ላይ መንቀሳቀስ ይጀምራል እጁ ሲመጣ ኃይሉ መንቀሳቀስ ይጀምራል መሽለታ መካና ኢየሱስ አንድ ዶክተር ሰውዬን አላቀውም PhD ጽሁፍ ያለው ምንድነው እጅን ስታነሳ ግን ብርሃን ሲወጣ ይላል አልኩት ያ ሂሊንግ ሚኒስተር ነኝ አለ ዛሬ አንድ ነገር ልጸልያችሁ የእግዚአብሔር እጅ በእናንተ ላይ ይገለጥ እጁ የሙሴን ፊት ምን አላል ነው ብርሃን ሆነ ማየት አልቻለም ዛሬ የእግዚአብሔር እጅ በኢየሱስም በእናንተ ላይ የእግዚአብሔር ጨረር ብሉስ ከእጄ ይወጣል ብሉስ አይደለ እርሱ የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ሲኖር እናንተ እየጠፋችሁ ስትመጡ እሱ በእናንተ ሲገለጥ ከእንግዲህ እኔ አልኖርም አሁን በእኔ የሚኖረው በስጋዬ በእግዚአብሔር ልጅ ላይ ባለኝ እምነት ስለትሉ እጆቻችሁን ስታነሱ ሰዎች ላይ ብርሃን ይሆናል ኃይል ይሆናል መርከም መሰበር ይጀምራል ኃይሉ መገለጥ ይጀምራል አሜን አንደኛ ነገሥት 18 ቁጥር 46 ላይ የእግዚአብሔር ቃል እንዲህ ይላል የእግዚአብሔር እጅ በኤልያስ ላይ ነበረች ዛሬ አንድ ነገር ሰሞኑን ፕሮፌት ጋር እንደዚህ እንጸልያለን በቃ እኔ ናፈቀኝ ምንድነው እግርሽን ያምሻላው ተፈውሰሻላው ከዛ ከነ መድኃኒቷ ትሄዳለች የሐዋርያ ዘመን ግን የኃይል ዘመን ነበር ቃሉን በድንቅና በተአምራት ምን ያርገር ያጸና ነበር የእግዚአብሔር መንግስት የምንድናት የኃይል ምናት የንግግር አይደለችም እኔ ወደናንተ ስመጣ በሚያባብል በሰው ጥበብ አልመጣውም ኃይልና መንፈስን በመግለጥ ነው አለ ከጳውሎስ እጅ ላይ ያልተለመደ ተአምራት ይሆን ነበር ሐዋርያ 19 unusual miracles
ከጳውሎስ ምንሽ ሃንክቺፍ ነው የሚለው ምኖች ላይ ጨርቅ ወስደው ከልብሱ ቆርጠው አጋንንት ያስወጡበት ነበር። ደውያኖችን ይፈውስበት ነበር። አጋንንት እስራት ይፈታ ነበር። አንዱ ቤት ላይ የአገር ዘይት አለ። ዘይቱ ግን ቆዳህን ከማብለጭለጭ ውጪ ግን ኃይል ሲያመጣ አላየንም። ዛሬ እግዚአብሔር ይሰራልኛል የሚል ሰው የሚያምን ሰው እጁ በእኔ ላይ ይመጣል የሚል ሰው እጁ በህይወቴ እንዲመጣ እፈልጋለሁ የሚል ሰው በኤልያስ ላይ ምን ነበረች? የእግዚአብሔር እጅ። ዛሬ በኢየሱስ ስም እጁ በእኔ ላይ እንዲመጣ እፈልጋለሁ የሚል ሰው አሜን ይበል። እጁ ካለ ሁሉ አለ። እጁ ካለ ይመጣሉ። ኢየሱስ እጁ ነበረበት። ሽባውን ተረተረው። ዝናው በከተማ ሁሉ ወጣ። አሜን። ዛሬ በጌታ በኢየሱስ ስም እጅ እውነተኛ እጅ ይምጣልን። እየተባበርን እኮ አጋንንትን እኮ እያስወጣ ነው እኮ ይወጣ አይደለም። በቃ ኢየሱስ ተመልሰህ ወደ ሰውየው አትመለስ ብሎ ነው አጋንንቱን ያስወጣው አይደለም እንዴ? በቃ አልተመለሰም። ለምንድን ነው የሚመላለሰው አጋንንት? ለምን ነው የሚመላለሰው? የእጅ ጥረት ነው። የእግዚአብሔር እጅ ጥረት በህይወቴ ላይ በኢየሱስ ስም ይነሳ በሉ እስቲ። አረ አሜን። የእጁ በኢየሱስ ስም በእናንተ ህይወት ላይ በኢየሱስ ስም ይነሳ። በቃ እጥረቱ ይነሳላችሁ። በእግዚአብሔር ሰው በኤልያስ እጅ ላይ ግን ምን ነበረች? የእግዚአብሔር እጅ። እጁ ከብዶ ይምጣባችሁ። እጁ ከብዶ ይምጣባችሁ። እጁ ሲመጣ ነገራችሁ መቀየር ይጀምራል። እግዚአብሔር እጅ በእኔ ህይወት ላይ እንዲመጣ ፈልጋለሁ ብሉ። ስራዬ፣ ኑሮዬ ዘገየ ምናምን የምትሉ ሰዎች አንዱ ግን እጁ ሲመጣ መሮጥ የሚያስችል ኃይል ይመጣል። እግዚአብሔር እጅ በኤልያስ ላይ ነበረች። ወገቡንም አሸነፈጠ። ወደ አይዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር። እጁ በእኔ ህይወት ላይ እንዲመጣ ፈልጋለሁ ብሉስ። የእግዚአብሔርን እጅ በፕሬየር መነካካት አለባችሁ። አሜን ብሉስ። ቄስ በሪውን የሚባል የእግዚአብሔር ሰው ጋር የዛሬ ሳምንት እሁድ ነበር ሳገለግል ነበር ቦሌሱ ቸርች ውስጥ። አነገር አለኝ። እየጸለይኩ የሆነ ጊዜ ላይ አለ የኔን የፋይናንሻል ቴሪቶሪ የዘጋብኝ ነገር ሁሉ ሰብሬ ወጣዋል። አሜን ብሉ። ዛን ጊዜ ጀምሮ እኔ አጥቼ ምን ብዬ አላቅም። አሜን ብሉሽ። አባቴ አንድ ቀን ቁጭ ብሎ አገኘውታል። አንተ ጴንጤ ሆነህ ኑሮህ ምንህ የተበላሸ ነው፣ ምንድነው የምታረገው ምናምን እያለኝ ባለበት ሰዓት ላይ እኔ አልተማርኩም አለ። የመካነ ኢየሱስ የደቡብ ወሎ የአፋር ምናምን የሰሜን ሪጅን ማኔጀር ሆንኩኝ ዊዛውት ያለ ኤዱኬሽን። አሜን። ዛሬ ካለ ትምህርት የሆነ ሰው የሚሾም ሰው አለ። ዶክተሮቹ ምኖቹን ቴዎሎጂያኖቹን ሁሉ እኔ ነበርኩ አለ ምመራው አለ። ለምን? እግዚአብሔር አምሮዬን ባረከው አለ። እየጸለይኩ እጁ መጣችብኝ አለ። ዛሬ አንድ ሰው እጁ ይመጣበታል። ከዛ አባቴን አገኘሁት አለ። ቁጭ ብዬ አገኘሁት አለ። ተገናኘን አለ። ስም አልኩት አለ። ሃይ አሜን ብሉሽ። ዛሬ በእጁ ብዙዎችን የምትበቀሉበት ምሽት ይሆንላችኋል። አትረቡም፣ አትሄዱም፣ አትሆኑ ምናምን ላላችሁ ሰዎች እግዚአብሔር መፍትሄ ያደርጋቸዋል። እስቲ
ያኔ ያልከኝ አትረባም፣ አይሆንልህም፣ አይሳካልህም፣ ድሃ ትሆናለህ ያልከኝ መቼ ሆንኩኝ? እስቲ ንገረኝ፣ የኢየሱስን ኃይል እስቲ ንገረኝ። ዛሬ እንደዚህ የሚል ሰው ይፈልጋለሁ። አንድ ጊዜ ደግሞ አለ ረጅም ሰዓት እየጸለይኩኝ አለ ይሄድኩኝ የሆነ ቴሪቶሪ አለፍኩኝ አለ። ምንድነው አለ የቤተሰቦቼንና የራሴን የበሽታ ችግር የምሰብርበት ሰማያትን እዛ የእጅ ክልል ውስጥ ገባዋል። ከዛ በኋላ አለ ሰውየው ታሞ ያቀመና አይልም። ዛሬ እዚህ ቤት ውስጥ እንደዚህ አይነት ክብር ውስጥ መግባት የምትፈልጉ ሰዎች አላችሁ ወይ? የእግዚአብሔር እጅ በሉስ። አሜን። እግዚአብሔር እጅ በሉ። እጁን በኢየሱስ ስም የሚፈልጉ ሰዎች ይነሱ። እጅ ሲመጣ ነገር ይቀየራል። ሉቃስ 5:17 ላይ አንድ ቀንም ይላል። ይሄ ቃል በኢየሱስ ስም በአንድ ሰው ላይ ይፈጸማል። አንድ ቀንም እያስተማረ ነበረ። ከገሊላ ከይሁዳ መንደሮች ሁሉ ከኢየሩሳሌም መጥተው የነበሩትን ፈሪሳውያን የሕግ መምህር ይቀመጡ ነበረ። እርሱም እንዲፈወሱ የጌታ ኃይል ሆነለት። የጌታ ኃይል በሉ። እንዲፈውስ ሆነልኝ በሉ። እንዲፈውስ የጌታ ኃይል ምን ሆነለት? ስፒሪት ዓለም ሲግናል ነው፣ ባይዘይ ቻናል ነው። አንዳንድ ጊዜ በጣም የተነበያለ የምትሉ ሰውዬ መጥቶ የሆነ ጉባኤ ላይ ሳይተነብይ ሊወጣ ይችላል። ለምን? አትሞስፌሩንና ቻናሉን ሰውየው ካልያዘው፣ ፍሪኩዌንሱን ካልያዘው። ለዛ ነው እንዲፈውስም ኃይል ሆነለት። እንዲፈውስም ኃይል ሆነለት። በሌላ አማርኛ የእግዚአብሔር እጅ በሱ ላይ መጣች። ለዛ ነው ኢየሱስ እኔ በእግዚአብሔር ጣት አጋንንትን የማስወጣ ከሆነ by the finger of God. ዛሬ በኢየሱስም የእግዚአብሔር እጅ በእናንተ ላይ እንዲመጣ ጸልያለሁ። እስቲ እግዚአብሔር እጅ በእኔ ላይ ይመጣል በሉሽ። አሜን። እነሆ ይላል ሽባው በአልጋ ላይ ተሸክመውት አመጡ። አግብተውም በፊቱ ሊያኖሩ ይሹ ነበረ። ስለ ሕዝቡ መብዛት እንዴት አድርገው እንዲያገቡ ሲያቅታቸው ወደ ሰገነት ወጡ። ጣራውን ጡብ አሳልፈው በመካከሉ በኢየሱስ ፊት ከአልጋው አወረዱት። እምነታቸውን አይቶ እንደ ሰው አንተ ሰው ኃጢአትህ ተሰረየችልህ አለው። እስቲ እግዚአብሔር ኃይል በሉ። በእምነት ይንቀሳቀሳል። ጌታ ኢየሱስ ከመኔ ምን ወጣ ይላል? ከልብሴ ኃይል ወጣ። ለብዙዎቻችሁ ዛሬ የእግዚአብሔር እጅ በእናንተ ላይ ይመጣል። አሜን። መዝሙር 89:13 ላይ እንደዚህ ይላል፣ እንግዲህ ከኃይልህ ጋር ነህ፣ ክንድህ ከኃይል ጋር ነው፣ እጅህ በረታች፣ ቀኝህም ከፍ ከፍ አለች ይላል። እንነሳለን። እግዚአብሔር ይመስገን። ዛሬ ለብዙዎች መፈታት ይሆናል።